በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዚህ ሰማዕት ላይ እግዚአብሔር ያደረገውን አስረዳችኋለሁ። የኢየሱስ ክርስቶስ ምስክር ቅዱስ ጊዮርጊስ በተጋድሎ የደረሰበትን ድካም አደንቃለሁ። ናላው በአፉ በአፍንጫው እስኪፈስ ድረስ በብረት መዶሻ ራሱን በቀጠቀጡት ጊዜ ሥጋችን ይህን ያህል መከራ እንዴት ይታገሳል? መሬታዊስ ይህን ያህል መከራ ይሸከማልን? ወንድሞቻችን እስኪ ያስቡት። ሥጋችን ደካማ ነው። የራሳችንስ መፍገምገም እንዴት ነው? ወዮ ሊያጠግበን ሊያስደስተን መጠጥ በጠጣን ጊዜ ራሳችን ይታወካል። ዓይናችንም ውሃ እያፈሰሰ አንድ ጊዜ እንኳን አቅንተን ማየት አንችልም። ከአካል ሁሉ በላይ የምትሆን የራስ ሕመም ጭንቅ ነውና አይምሮ ያለን የእኛስ ተውትና እንስሳት አራዊት ሁሉ እንኳ ከመመታት ራሳቸውን ይጠብቃሉ። በኦሪት ዘልደት ከሁሉ ይልቅ ብልህ ናት ተብሎ እንደተነገረው ከሁሉ ብልህ የሆነችው እባብም ራሷን ከበትር ትጠብቃለች። በደንጊያም ንቃቃት በምድርም ቢሆን በእንጨትም መካከል ቢሆን ትደብቃለች። ከራስ የሚበልጥ አካል የለም። ከአካል አንዱን ሁለቱን ሦስቱን ቢቆርጡ መዳን ይቻላል። ራስም ግን ቢቆርጡት ወይም አጽንተው ቢመቱት መዳን አይችልም። ክርስቶስ የቤተ ክርስቲያን ራስ ነው ብሎ ሐዋርያው ጳውሎስ እንደተናገረ። ናላው በአፉና በአፍንጫው እስኪወጣ ድረስ ቅዱስ ጊዮርጊስ በብረት መዶሻ መመታቱን ባሰብኩ ጊዜ የራስ ሕማም ነገር ጭንቅ ሆኖብኝ አደነቅኳት። ለሕሊና የሚደንቅ የሚደም ለመናገር የማይቻል የቅዱሱ ትዕግሥት እንደምን ያለ ነው! ሊሰሙት የሰውነት ብርታትን የሚያሳጣ ሲያስቡትም ልቦናን የሚያደክም የቅዱስ ጊዮርጊስ ትዕግሥት እንደምን ያለ ነው! ሰውም ራሱ ጤና ከሆነ ጤነኛ ነው። ጌታችን በወንጌል የሥጋህ መብራት ዓይንህ ነው፣ ዓይንህ ደና ከሆነ አካልህ ሁሉ ደና ይሆናል፣ ዓይንህ በሽተኛ ቢሆን ሰውነት ሁሉ በሽተኛ ይሆናል እንዳለ። ዓይን ራስ ይባላል። ከአፍ ከአፍንጫ በላይ ያሉት ሕዋሳት ሁሉ እነዚህ ሕዋሳት በመስማት በማየት በመናገር በማሽተት ለሰው የሕይወት በሮች ናቸው። ስለዚህ ራስ ይባላሉ። ዳዊት የጎልያድን ራስ ቆረጥኩ እንዳለ የማቴዎስ ወንጌልም የዮሐንስን ራስ ቆረጡት ይላል። ዓይን፣ አፍንጫ፣ ጆሮም ሰውነት ሁሉ ራስ ይባላል። ናላዋ እስኪፈስ በብረት መዶሻ መቀጥቀጥን የታገሰች የቅዱስ ጊዮርጊስ ራስ ብፅዕት ናት። በብረት መንኮራኩር የተቆራረጠች የቅዱስ ጊዮርጊስ ራስ ብፅዕት ናት። እርሷ የብርሃን አክሊል አግኝታለች። የአንጎል መፍሰስን የታገሰች የቅዱስ ጊዮርጊስ ራስ ቡርክት ናት። እርሷ የብርሃን ቀጸላ አገኘች። የሚያደክም ድብደባን የተቀበለች የጊዮርጊስ ራስ ቡርክት ናት። የበደል ሸክም ያልከበዳትን የኃጢአት ጠጉር ያልበቀለባትን የቅዱስ ጊዮርጊስ ራስ ኑና ክብራት። ከከባድ ሸክም ሁሉ የኃጢአት ሸክም ይከብዳልና ሲራክ ከአላዋቂ ሰው ጋር ከምትኖር በሱም ድንቁርና ከምትያዝ ጨውንና የብረት ወገኖችን ብትሸከም ይሻላል እንዳለ። ይህች የቅዱስ ጊዮርጊስ ራስ ከአላዋቂዎች ጋር ርቃለች፣ በመናፍቃን ድንቁርናም አልተያዘችም። እጅግ የሚከፋ ከባድ ስህተታቸውንም አልተሸከመችም። ይህችን የተከበረች ራስ እጅግ አከብራታለሁ፣ እጅግ አደንቃታለሁ። የቅዱስ ጊዮርጊስ ራስ አናቷን የተመታችውን መመታት ባሰብኩ ጊዜ እኔስ ብርቱ ራሴን እንደ ሰም ይቀልጣል፣ የራስ መዞርም ይመጣብኛል። ለሞት እንዳትደርስ የኃጢአት ሸክም ክብደትም እንዳያስጨንቃት ነፍሴን ሥጋዬንም አደራ ሰጥቼሃለሁ። አሜን። ለመናገር እጅግ በሚያስደነግጥ ልዩ ልዩ በሆነ ሥቃይ 70 ነገሥት ሲያሰቃዩት 7 ዓመት የታገሰው የቅዱስ ጊዮርጊስ የመከራው ጽናት ምን ይብዛ! የቅዱስ ጊዮርጊስ መከራውን ከማሰብ የተነሳ የሰውነቴ አናት ተቀጠቀጠ፣ ጉልበቴም ደከመ። ዱዲያኖስ እንዳዘዘ የብረት ጫማ እንዳሰራለት ቅዱስ ጊዮርጊስንም እንዳጫሙት ባሰብኩ ጊዜ ስሩ ተበጠሰ፣ ደሙ ፈሰሰ። መራመድ ቢያቅተው አጎንብሶ ሄደ። ያንን ሁሉ ከፈጸመ በኋላ ፈጣሪ በመስቀል እንደተሰቀለ እንደምን አላሰብም አለ። ወንድሞች ትንሽ እሾህ እግራችንን በወጋን ጊዜ ወይም በእግራችን ትንሽ ቁስል የወጣ እንደሆነ ወይም ያበጠ እንደሆነ
እግርን ምን ያህል ያማታል? ከመኝታችን መነሳት አይቻለንም። ከቤትም ወጥተን ያለ ጫማ ስንሄድ ምድርን የረገጥን እንደሆነ መሬቱ ሲወጋን እንዴት እንድንታመም ወቁ። ኃያሉ ቅዱስ ጊዮርጊስ ግን በብረት ጫማ ተቸንክሮ አጎንብሶ ሄደ። ጻድቃን የሚሄዱባቸውን ኃጥአን የሚደክሙባቸውን የእግዚአብሔር መንገዶች ተከትለው የኃጢአትን መንገድ ያልሄዱትን የቅዱስ ጊዮርጊስን እግሮች አደንቃቸዋለሁ፣ አከብራቸዋለሁ። እግሮቼን ወደ ሕግ መለስኩ ብሎ በመዝሙር እንደተናገረ የኢየሱስ ክርስቶስን ወንጌል በመስበክ የተመላለሱ እግሮች እንደምን ያሉ ናቸው? በእኔ ዘንድ እጅግ የሚያስደንቁ ሆነዋል። እግሮቼ በሞት ወጥመድ እንዳይያዙ ኃጢአት በመስራትም እንዳይሰነካከሉ በእነርሱም አጸንባቸዋለሁ። እጅግ አደንቃለሁ። በቅዱስ ጊዮርጊስ ሆድ ላይ ታላቅ አምድ እንዳቆሙበት ባሰብኩ ጊዜ ሰውነቴ ይደክማል፣ አንጀቴም ይታወካል። እርሱን በማንሳት 4 ወንዶች የደከሙበትን ግዙፍ አምድ በሆዱ እንዴት ችሎ ተሸከመ? ቅዱስ ጊዮርጊስ ታገሰ፣ በሆዱ ላይ ተሸከመ። እኔስ አንጀቴ ይታወካል፣ ሕዋሳቶቼም ይለያያሉ። የሰውነቱን መቆራረጥ፣ የሕዋሳቶቹን መለያየት፣ በነደደ እሳት ከጥልቅ ጉድጓድ መጣሉን፣ ስሙ ይድረስ በሚባል ተራራ መዘራቱን ባሰብኩ ጊዜ መከራውን አደንቃለሁ። እኛ ጽፍራችንን ስንቆርጥ ራሳችንን ስንላጭ ምላጭ ትንሽ ያገኘን እንደሆነ እንድንታመም ወቁ። ለ10 ክፍል የተከፈለውን የቅዱስ ጊዮርጊስን ሕመም እንዴት አናደንቅም? ግርፋቷን የፈጸመች የቅዱስ ጊዮርጊስ ሥጋ እንደምን ያለች ናት! ሐዋርያ በሥጋው መከራ የተቀበለ በኀጢአቱ ምክንያት የሚመጣበትን ቅጣት ፈጸመ ብሏልና። በኀጢአት ያልተዳደፈች የክርስቶስ አካል የሆነችው የቅዱስ ጊዮርጊስ አካል እንደምን ያለች ናት! የተመረጠ ጳውሎስ የክርስቶስን አካል የዘማ አካል ልታደርጉ አይገባም እንዳለ፣ ከወርቅ ይልቅ የጠራችው የቅዱስ ጊዮርጊስ አካል ከክርስቶስ አካል አልተለየችም። ሐዋርያት በዲድስቅልያ ከክርስቶስ አካል አትለዩ ብለው እንደተናገሩ፣ በሰላም ገመድ የተገረፉ ለ10 ክፍል የተከፈሉ ሕዋሳት እንደምን ያሉ ናቸው! ሳስታውሳቸው አንጀቴ ይቃጠላል፣ ሳስባቸውም ልቤ ይደነግጣል። እኔ የቅዱስ ጊዮርጊስን ሕማም አደንቃለሁ። መግንጤዎስ ባሰራው መንኮራኩር ላይ ለ10 ክፍል ሲከፈል ሥጋዊ እንዲህ ያለ መከራን ይችላልን? መሬታዊስ እንዲህ ያለ ስቃይ ይታገሳልን? የቅዱስ ጊዮርጊስን ሕማም በማሰብ ሰውነቶቼ ታመሙ፣ አጥንቶቼንም አናወጣቸው። እንደ ሰቀሉት እንደ ቀደዱት በሚነድ ጭራሮ እንዳቃጠሉት ባሰብኩ ጊዜ አጥንቶቼ ይቃጠላሉ። እርሱ ግን ውስጥ ዕቃው እስኪታይ ድረስ ይህን ሁሉ ይታገስ ነበር። የቅዱስ ጊዮርጊስን የመከራውን ትዕግሥት የሚፈጽመው ምን አይነት ተደሞ ምን አይነት አንክሮ ነው! እኛስ ትንሽ እንኳ መከራ እንታገስም። በትንሽ ዓመታት የቆሰለን እንደሆን ለመድኃኒት የሚሆነውን ቅባት ሁሉ እናደርጋለን። ቅዱስ ጊዮርጊስ ግን የውስጥ ሰውነቱ እስኪታይ ድረስ በመጋዝ ከሰነጠቁት በኋላ ስለ መድኃኒት ፈንታ ሥጋው እስኪያርና ነፍሱ እስክትወጣ ድረስ በእሳት አቃጠሉት። ሥጋዊ ሰውነትን ስተውትና ብረት እንኳ በእሳት ኃይል ይቀልጣል። እኛም ለጤናችን እሳት በምንሞቅበት ጊዜ ወላፈኑ ሲደርስብን ፈጥነን እነሳለን፣ ከእሳት ዋዕይ የሚከፋ የለምና። እሳት ለሕይወታችን እጅግ ጠቃሚ ነው፣ ግን ለመዳሰስ አይቻልም። የምንበላውን የምንጠጣውን በእርሱ ብናዘጋጅም ሙቀቱ ካልበረደ፣ ፍላቱ ካልቀዘቀዘ፣ ትንሽ ሙቀትም ካለው እጃችንን ከመዳሰስ እናሸሻለን፣ ከመቅመስም አፋችንን እንከላከላለን። እግራችንንም ለመታጠብ አንችልም። እኔ የቅዱስ ጊዮርጊስን መከራ አደንቃለሁ። ተፈጥሮዬ ነውና ሥጋዬ ትቢያ ከመሆኗ የተነሳ እጨነቃለሁ። መንኮራኩሩን ባየው ጊዜ እንዴት ሥጋው ስቅጥጥ አላለም? ከዚህ መንኮራኩር እድን ይሆን ብሎ እንዴት አላሰበም? መከራን ግርፋትን የታገሰች የቡሩክ ሐዋርያ ቃል በእርሷ ላይ የተፈጸመባት የቅዱስ ጊዮርጊስ አካል ብፅዕት ናት። ከኛ አይደለ ከእግዚአብሔር የሚሆን ታላቅ ኃይል በዚህ በደከመው ሰውነታችን የማይጠፋ መዝገብ አለ። በሁሉ መከራ እንቀበላለን፣ እንሰቃያለን፣ እንዋረዳለን፣ ግን አንጣልም፣ አንጠፋም። ዘወትር የክርስቶስን መከራ በሥጋችን እንቀበላለን። የክርስቶስ ሕይወቱ በዚህ በመዋቲ ሰውነታችን ይታወቅ ዘንድ አለ። እንዲሁ ቅዱስ ጊዮርጊስ 70 ነገሥት 7 ዓመት መከራን አጠኑበት፣ ተሰቃየ፣ ግን አልተጣለም። ሥጋው ለ10 ክፍል እስኪቆራረጥ ድረስ በመንኮራኩር በመቆራረጥ ተሰቃየ፣ ግን አልተጎዳም። ጉዳት ሳያገኘው ሕያው ሆኖ ተነሳ እንጂ። ዳግመኛም ተሰቅሎም የውስጥ አካሉ እስኪታይ ተሰንጥቆም ሥጋው እስኪያር ነፍሱ እስክትወጣ
በእሳት ተቃጥሎም ይህንን ያህል የሥቃይ ጭንቅ እርሱን አልጎዳውም። የክርስቶስ ሕይወት በመዋቲ ሰውነቱ ላይ ይገለጥ ዘንድ ከጣሉበት ከደብረ ድራስ ተነሳ እንጂ። መከራ ያልናቀች ግርፋትንም ችላ ያላለች ሰውነት እንደምን ያለች ናት? አፋዊ ሰውነታችን ይበላሻል፣ ውስጣዊ ሰውነታችን ግን ሁልጊዜ ይታደሳል። በአንድ ጊዜ የሚያልፈው ቀላሉ መከራችን ክብርን፣ ጌትነትን አብዝቶ ያመጣልናልና የሚታየውን ተስፋ እናደርግምና የማይታየውን ነው እንጂ። የሚታየው ዓለማዊ ኃላፊ ነው፣ የማይታየው ለዘላለም ጸንቶ የሚኖር ነው የሚለውን የሐዋርያዊውን ትምህርት ታጸናለች። አሁን የቅዱስ ጊዮርጊስ መከራው ጸጋ ክብርን እጅግ አብዝታለታለች። የማይታየውን ተስፋ ማድረግም የዓለምን መከራ በጌታችን በኢየሱስ ክርስቶስ የጥቂት ጊዜ ቀላል አድርጋ ለተቀበለችው ለቅዱስ ጊዮርጊስ አካል የጸናቸው ነች። ዲያብሎስ ሊያጠፋት በላዩ እንዳይሰለጥንባት በዝሙት የተዳደፈች ሰውነቴ በቅዱስ ጊዮርጊስ አካል ትማጸናለች። የቅዱስ ጊዮርጊስን ስቃዩን ጠንቅቀን ብንጽፈው ኖሮ ለሚሰማውም የሚያሰለች በሆነ ነበር፣ ለሚያነበውም ከባድ በሆነ ነበር። በዕለተ ሞቱ በሚነበበው በገድሉ መጽሐፍ ከተጻፈው ይልቅ መከራው ሕማሙ ይበዛልና። 70 ነገሥት በልዩ ልዩ መከራ 7 ዓመት ሲያሰቃዩት ተስፋውን አልቆረጠም፣ መከራውን ቸል አላለም። የቅዱስ ጊዮርጊስ መከራው እጅግ ይደንቃል። ጸሎቱ፣ ልመናው፣ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።